ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባንኮችና የኢንሹራንስ ኩባንያዎች ከካፒታል ገበያ ካሳ ፈንድ ወጪ የሚያደርግ ረቂቅ ደንብ ተዘጋጀ። የኢትዮጵያ ካፒታል ገበያ ባለስልጣናት ባንኮችና የኢንሹራንስ ኩባንያዎች ጨምሮ የፋይናንስ ተቋማት ከካፒታል ገበያ ካሳ ፈንድ ውጭ የሚያደርግ ረቂቅ ደንብ አዘጋጀ። የካፒታል ገበያ ባለስልጣን በካፒታል ገበያ አዋጅ ቁጥር 1248/2013 መሰረት የካፒታል ገበያ ካሳ ፈንድ አስተዳደር ደንብ ረቂቅ ማዘጋጀቱንም ደንቡ በቀጣይ ለሚኒስትሮች ምክር ቤት እንደሚያቀርብ አስታውቋል። በረቂቅ ደንቡ ከካፒታል ገበያ ካሳ ፈንድ ውጭ የሚደረጉ ኢንቨስትመንቶች በሚዘረዝረው አንቀጽ ውስጥ ባንኮች፣ የኢንሹራንስ ኩባንያዎች፣ የቁጠባና ብድር ህብረት ሥራ ማህበራት እንደ ማይክሮ ፋይናንስ ያሉ የፋይናንስ ተቋማት ተከታትለው የጋራ ኢንቨስትመንት ፈንዶች፣ የጡረታ ክፍያ ፈንዶች፣ ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች፣ የካፒታል ገበያ አገልግሎት ሰጪዎች፣ የፌዴራልና የክልል መንግስት እንዲሁም በስራቸው ያሉ መስተዳድሮች ተያያዥነት ያላቸው አካላት በፈንዱ ከሚሰጠው የካሳ ሽፋን ውጭ የሆኑ ሌሎች ተቋማት መሆናቸውም ተገልጿል። ረቂቅ ደንቡ በሀገሪቱ በሚካሄዱ የካፒታል ገበያ ግብዓቶች ፈቃድ ያለው የካፒታል ገበያ አገልግሎት ሰጪ ወይም የሰነድ መዋዕለ ንዋዮች ገበያ ወይም የሰነድ መዋዕለ ንዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ የውል ግዴታውን ባለመወጣቱ ምክንያት የገንዘብ ኪሳራ በሚደርስባቸው ኢንቨስተሮች ካሳ መስጠትና የመብት ጥያቄ ያልቀረበባቸውን የተሰበሰቡ የትርፍ ድርሻዎችም ሁኔታ ሲፈጠር ለተጠቃሚዎቹ ለመክፈል የሚያስችል ድንጋጌዎች የተካተቱበት መሆኑም ተመልክቷል። የካፒታል ገበያ ካሳ ፈንድ ባለስልጣናት እንደሚያስተዳድር የካሳ ፈንድ አስተዳደር ኮሚቴም በባለስልጣናት እንደሚቋቋምና የኮሚቴውን ተግባር ኃላፊነት በመመሪያ እንደሚወስን በረቂቅ ደንቡ ሰፍሯል። ለፈንዱ ለሚፈጸሙ የሚገባቸው ክፍያዎች በሚመለከት በረቂቅ ደንቡ የተካተተ ሲሆን ከዚህ ውስጥም ባለስልጣናት በሚያወጣው መመሪያ መሰረት ለኢንቨስተሮች የሚከፈል የካሳ ክፍያ፣ የመብት ጥያቄ ባልቀረበባቸው የተሰበሰቡ የትርፍ ድርሻዎች ለተጠቃሚዎች የሚከፈል ክፍያና ፈንዱን ከማቋቋም ከማስተዳደር ኢንቨስት ከማድረግ ጋር ለተያያዙ ማንኛውም ወጪዎች እንደሚውል ተደንግጓል። ለፈንዱ የሚውሉ መነሻ ካፒታል መንግስት እንደሚመድብና ሁሉም ፈቃድ ያላቸው የካፒታል ገበያ አገልግሎት ሰጪዎች፣ የሰነድ መዋዕለ ንዋዮች ገበያ ወይም የሰነድ መዋዕለ ንዋዮች አስቀማጭ ክፍያ አጣሪ ፈጻሚ ኩባንያዎች ወደፊት ባለስልጣኑ በሚያወጣው መመሪያ በሚወስነው መሰረት መነሻና ዓመታዊ መዋጮ ለፈንዱ መክፈል እንዳለባቸው በረቂቅ ደንቡ ተደንግጓል። ለፈንዱ መከፈል ያለበት የመነሻ መዋጮ፣ ዓመታዊ መዋጮ፣ ማንኛውም የሚጣሉ ክፍያዎች በተቀመጠው የጊዜ ገደብ ካልተፈጸመ አስተዳደራዊ ቅጣት እንደሚጣልባቸው እና ቅጣቱን የሚመለከት ዝርዝር ወደፊት በመመሪያ እንደሚወሰንም ተገልጿል። በፈንዱ ሊኖር ከሚገባው የገንዘብ መጠን በታች ሆኖ ሲገኝ በካፒታል ገበያ አገልግሎት ሰጪ ወይም በሰነድ መዋዕለ ንዋዮች ገበያ ወይም በሰነድ መዋዕለ ንዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ ላይ በሚጣል ክፍያ የተከሰተው ጉድለት በካፒታል ገበያ ላይ መዋቅራዊ ስጋት የፈጠረ በመሆኑ መንግስት ሲያምን በሚሰጠው የመታደጊያ የገንዘብ ድጋፍና በባለስልጣናቱ አማካኝነት በካፒታል ገበያ ግብይቶች ላይ በሚጣል ልዩ ክፍያ እንደሚሸፈን ተመልክቷል። ባለስልጣኑ ህጋዊ ተጠቃሚዎች እስኪጠየቁ ድረስ ሁሉንም የመብት ጥያቄ ያልቀረበባቸው የትርፍ ድርሻዎች ከህዝብ ኩባንያዎች እንደሚያዝና እንደሚያስተዳድር ተደንግጓል። በተጨማሪም ህዝብ ኩባንያዎች በህግ በተቀመጠው የጊዜ ገደብ ውስጥ የመብት ጥያቄዎች ያልቀረበባቸውን የትርፍ ድርሻዎች ወደ ፈንዱ ማስተላለፍ እንዳለባቸው ተገልጿል። ከፈንዱ ክፍያ እንደሚፈጸምለት ጥያቄ የሚያቀርብ ኢንቨስተር ማሟላት ያለበት መስፈርት ያብራራው ረቂቅ ደንቡ የካፒታል ገበያ አገልግሎት ሰጪ ወይም የሰነድ መዋዕለ ንዋይ ገበያ ወይም የሰነድ መዋዕለ ንዋይ አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ የውል ግዴታ ባለመወጣቱ ምክንያት የገንዘብ ኪሳራ ከደረሰበት ወይም የመብት ጥያቄ ካልቀረበባቸው
የተሰበሰቡ የትርፍ ድርሻዎች ላይ ክፍያ እንዲፈጸምበት መጠየቅ ይቻላል ተብሏል። ሆኖም ጥያቄውን በቅድሚያ ለካፒታል ገበያ አገልግሎት ሰጪ ወይም ለሰነድ መዋዕለ ንዋዮች ገበያ ወይም ለሰነድ መዋዕለ ንዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ አቅርቦ እንደነበር እና ተቋሙ ምላሽ ለመስጠት ፈቃደኛ አለመሆኑን፣ አለመቻሉን ወይም ችላ ማለቱንም የሚያሳይ መረጃ ለባለስልጣኑ ማቅረብ እንደሚኖርበትም ተደንግጓል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።